አንዳንዴ ነገሮች በአጋጣሚ የሚፈጠሩ ይመስሉናል አይደል? በቴሌቪዥን የምናያቸው የፍቅር ታሪኮች፣ ያማሩ ሰርጎች እና የሚሰሙ የፍች ዜናዎች ዝም ብለው የሚከሰቱ ይመስሉናል። ነገር ግን ምን መሰላችሁ? በዚህ ዓለም ላይ ትልቁና አደገኛው የሀብት መንገድ ፍቅርንና ሰዎችን ለገንዘብ ማግኛነት መጠቀም ነው። እርግጠኛ ነኝ ስለ ካርዳሺያን እርግማን ሰምታችኋል። ከዚህ ቤተሰብ ጋር የተገናኘና የፍቅር ግንኙነት የጀመረ ማንኛውም ወንድ ህይወቱ፣ ስሙ፣ የሥራ አቅሙ ወይም አእምሮ ይበጠበጣል። እነሱ ግን ወንዶቹ ሲወድቁና ሲሰበሩ ይበልጥ እየታወቁና ቢሊዮነር እየሆኑ ይሄዳሉ። ይህ ነገር እንዴት ሊሆን ይችላል? ዛሬ የምነግራችሁ ታሪክ የካሜራ ብርሃን እንዴት የሰዎችን ህይወት እንደሚያጠፋና ይቺ የምትመለከቷት ክሪስ ጄነር የተባለችው እናት እንዴት የልጆቿን የፍቅር ግንኙነት ወደ ቢሊዮን ዶላር ኤምፓየር እንደቀየረችው ነው። የሰዎችን ስቃይ ስንመለከት ትገረማላችሁ። ወደ ኋላ እንመለስና ሬጄ በተባለው ሰው እንጀምር። ሬጄ ማን እንደነበረ ታስታውሳላችሁ? በ1990ዎቹ መጨረሻ ላይ ታዋቂ የነበረ የሙዚቃ ኮከብና ተዋናይ ነበር። ገና በ16 ዓመቱ የለቀቀው ዘፈን በአሜሪካ ቢልቦርድ ከፍተኛ ደረጃን የያዘ ወጣት ነው። የወደፊት ዕጣ ፈንታው ብሩህ የነበረ ሰው ነበር። በዚህ ጊዜ ኪም ካርዳሺያን ደግሞ ማንም የማያውቃት የፓሪስ ሂልተን ጓደኛና ልብስ አስተካካይ ብቻ ነበረች። ነገር ግን በ2003 ከሬጄ ጋር ተገናኝተው የፍቅር ህይወት ከጀመሩ በኋላ ፍቅር ሲሰሩ በሚስጥር የተቀረጸው ቪዲዮ የሁለቱንም ህይወት ቀይሮታል። ቪዲዮ በአጋጣሚ ወጣ ይመስላችኋል? በፍጹም አይደለም። የኪም እናት የሆነችው ክሪስ ጄነር ይህንን ቪዲዮ ቤተሰቡን ወደ ዝና ማማ ለማውጣት በሚገባ አቅዳበት ነበር የቀረጸችው። ቪዲዮ በማህበራዊ ሚዲያዎች ከተለቀቀ በኋላ ኪም ወደ ኮከብነት ተተኮሰች። በሌላ በኩል ሬጄ ደግሞ ከኪም ጋር ያንን ቪዲዮ የሰራው ሰው እየተባለ መጠራት ጀመረ። ከጊዜ በኋላም የሙዚቃ ህይወቱ አበቃለት። ሬጄ የመጀመሪያው ሰለባቸው ነበር፣ ነገር ግን የመጨረሻው አልነበረም። ቀጣዩ የካርዳሺያን ሰለባ ደግሞ ሬጂ ቡሽ የተባለው ድንቅ ስፖርተኛ ነበር። የአሜሪካ እግር ኳስ ኮከብ የነበረው ሬጂ ማንም የማይደርስበትና በሚሊዮን የሚቆጠሩ ደጋፊዎች የነበሩት ድንቅ ተጫዋች ነበር። ከብዙ ኩባንያዎች ጋር የሚሊዮን ዶላር ስምምነቶችን የፈረመ ስኬታማ ወጣት ነበር። ኪም ካርዳሺያን እና ሬጂ ለመጀመሪያ ጊዜ ሲገናኙና ወደ ፍቅር ህይወት ሲገቡ ካርዳሺያኖች የሱን የገነነ ታዋቂነት በመጠቀም የራሳቸውን ሪያሊቲ ሾው ማሳደግ ጀመሩ። ለምን አላችሁኝ? ጥሩ ጥያቄ ነው። ምክንያቱም በካርዳሺያኖች ዓለም ውስጥ የግል ህይወት ወይም ፕራይቬሲ የሚባል ነገር የለም። በሌላ በኩል ሬጂ ደግሞ በጣም ጸጥተኛ፣ የተለየ ትህትና ያለውና የስፖርት ስራውን ወዶት የሚሰራ ሰው ነበር። ነገር ግን በየቦታው እንደ ጥላ የሚከተሏቸው የቴሌቪዥን ካሜራዎችና የፓፓራዚ ጩኸቶች አእምሮ ከልክ በላይ በጠበጡት። የፍቅረኛው ኪም ህይወት ለካሜራ ብቻ የተቀነባበረ እንደሆነ ሲረዳ ማበድ ጀመረ። በመጨረሻም የተፈጠረው ጫና መቋቋም ስላቃተው ተለያዩ። በኋላ ላይ ሬጂ እየደከመ ሲመጣ ፍቅረኛው የነበረችው ኪም ግን በሚሊዮኖች የሚቆጠር ዶላር እያፈሰች ነበር። የጀመረቻቸው የቢዝነስ ስራዎች ለምሳሌ ክብደት መቀነሻ መድኃኒቶችና የተለያዩ ጫማዎች በፍርድ ቤት ቢወረሱባትም ሚዲያው ግን ትክክለኛውን የሷን ገጽታ መናገር አልፈለገም። በተቃራኒው ሁሌም የተዋጣላት አሸናፊ ሰው እንድትመስል ተደርጋ ተሳለች። እስካሁን የሰማችሁት የሚያሳዝን ታሪክ ላማር ኦዶም የተባለ ሌላ ሰው ታሪኩን ስትሰሙ ይሄ ምንም ማለት አይደለም። ላማር ኦዶም የሎስ አንጀለስ ሌከርስ ተጫዋችና በጣም ጥሩ ልብ ያለው ሰው ነበር። ክሬ የተባለች ሌላኛዋ የካርዳሺያን ቤተሰብ እንዳገኛት በ3 ሳምንት ብቻ ነበር የተጋቡት። የካርዳሺያኖች ሪያሊቲ ሾው አዲስ ታሪክና አዲስ ሰርግ ይፈልግ ስለነበረ አሁን ደግሞ የላማር ህይወት የቴሌቪዥን ድራማቸው ዋነኛ አካል ሆነ። መጀመሪያ ላይ ሁሉም ነገር አሪፍ ነበር። ላማርም በስፖርት ስራው ላይ ጥሩ እየተጫወተ ነበር። ነገር ግን ሚዲያው፣ የካሜራው ብርሃንና የስነ ልቦና ጫና ላማርን ወደ ከባድ መንፈሳዊ ጭንቀት፣ አልኮል ወደ መጠቀምና ወደ ሱሰኝነት መራው። ስፖርት ላይ የነበረው ህይወት ሲመሰቃቀልና ተስፋ ሲቆርጥ ማንም ሰው አልደረሰለትም ነበር። በ2015 መጨረሻ ላይ በአንድ ሆቴል ውስጥ ለቀናት ስለተቀመጠ ከ75000 ዶላር በላይ ካጠፋ በኋላ ራሱን ስቶ መሬት ላይ ወድቆ ተገኘ። ኮማ ውስጥ በነበረበት ጊዜ 12 ጊዜ ስትሮክ፣ 6 ጊዜ ደግሞ የልብ ድካም አጋጥሞት ነበር። ለትንሽ ሞትን ያመለጠው ላማር ህይወቱ እንዳልነበረ ሲሆንና ሲፈራርስ፣ ካርዳሺያኖች ግን የተፈጠረው የሚያሳዝን ሁኔታ ወይም የሱን በሞትና በህይወት መሃል መሆን ለቲቪ ፕሮግራማቸው ሬቲንግ ማሳደጊያ ተጠቀሙበት። ነገሩ በጣም ያሳዝናል። አሁንም ገና አልጨረስንም። ኪም ካርዳሺያን ለ72 ቀናት ብቻ ከክሪስ ሃምፍሪስ ጋር የነበራት ጋብቻስ ታስታውሳላችሁ? በጋብቻው 10 ሚሊዮን ዶላር የፈሰሰበት ዓለምን ያስገረመ ሰርግ ተደረገ። ነገር ግን ኪም የፈለገችውን ዝና ካገኘች በኋላ እንደማትፈልገው ዕቃ 72 ቀናት ብቻ አብራው ከተቀመጠች በኋላ ፈታችው። ክሪስ በዛን ጊዜ በፍቅር ተታልያለው፣ ይህ ጋብቻ ለካሜራ ተብሎ የተሰራ ነው ብሎ ክስን እስከ መመስረት ደርሶ ነበር። በሱ ላይ የተደረገ የሚዲያ ዘመቻና ጥላቻ ግን ስነ ልቦናውን አደቀቀው።
በተመሳሳይ መልኩ ብሌክ ግሪፍን የተባለው ሌላ ሰው ደግሞ ኬንደል ጄነርን ማፍቀሩ ያስከፈለው ዋጋ ቀላል አልነበረም። ቤተሰቡንና ልጆቹን በትኖ እሷ ጋር ሲመጣ እሷ ግን እንደ ቀላል ነገር ተወቹ። በተጨማሪም የስፖርት ህይወቱ ሳይቀር ተመሰቃቀለ። አሁን የነገርኳችሁ ወንዶች ውድቀት ሲያጋጥማቸው የካርዳሺያን ቤተሰብ ግን በሚዲያው ላይ አሸናፊ ሲሆኑ ስማቸው ደግሞ እየገዘፈ ሄዷል። ነገር ግን ከሁሉም በላይ የከፋውና አስደንጋጭ ሁኔታ ደግሞ ካንያ ዌስት ላይ የተፈጸመው ታሪክ ነው። የሆነ ጊዜ የካንያ ዌስትና የኪም መለያየት ትልቁ ዜና ሆኖ ነበር። ነገር ግን እዚህ ጋር ብዙዎች ያላስተዋሉት ትልቅ ሚስጥር አለ። ካንያ ዌስት እንዳበደና ስሜቱን መቆጣጠር እንደተሳነው በማድረግ ሚዲያ ላይ ቀረበ። እውነታው ግን ከዚህ የተለየ ነበር። እሱ እየታገለ የነበረው ልጆቹን ሰብአዊነት ከሌላቸው የሰው ማሽኖችን ለማዳን ነበር። ክሪስ ጄነር ልጆቿን በመጠቀም ሀብት እንደገነባቸው ሁሉ በተመሳሳይ ሁኔታ ኪም የ9 ዓመት ልጇን ኖርዌስትን በቲክቶክ ላይ በማውጣት ዝና ለማትረፍ እየሞከረች ስለነበረ ካንያ ዌስትን በጣም አስቆጣው። ኖርዌስት በእድሜዋ ትንሽ ብትሆንም በካሜራ ፊት ከእድሜዋ በላይ ለሆኑ ድርጊቶች ተጋለጠች። እሱም ልጁ በቲክቶክ መጠቀሚያ ስትሆን በዝምታ እንደማይመለከት በይፋ ተናገረ። ነገር ግን ሚዲያው አሁንም እንደ አምባገነን አባት ቆጠረው። ነገር ግን ይሄ እንዴት ሊሆን ይችላል? አባት የልጁን ደህንነት መጠበቁ እብደት ነው? በሌላ በኩል ኪም ልጇን ቪዲዮ እየቀረጸች ከታዋቂ ራፐሮች ጋር ያላትን ግንኙነት ስኪም ስለተባለው የራሷ የልብስ ኩባንያ እንደ ማስታወቂያ ተጠቀመችበት። ከአንድ ዓመት በኋላ ግን ኖርዌስት አግባብ የጎደላቸው ቪዲዮዎችን ፖስት ማድረግ ስትቀጥል ሁሉም ሰው ካንያ ዌስት ትክክል እንደነበረ ተገነዘበ። ኪም ራሷ ሳይቀር በስተመጨረሻ የሱ ስጋት ትክክል እንደነበረ አምናለች። ነገር ግን ካንያ ዌስት የገነባው ስም ጠፍቶ በብዙ ቢሊዮን የሚቆጠር ገንዘብ ካጣ በኋላና ከልጆቹ ላይም ለረጅም ጊዜ ከራቀ በኋላ ነበር እውነታው የወጣው። አሁን የነገርኳችሁ ታሪኮች በጣም የተወሰኑትን ነው። የካርዳሺያን እርግማን የእውነት እርግማን ነው ብላችሁ ታስባላችሁ? እኔ ግን ሌላ ነገር አስባለሁ። በጥንቃቄ የተቀነባበረና ሰዎችን እንደ ዕቃ የሚጠቀሙበት የቢዝነስ ተንኮል ነው ብዬ አስባለሁ። እነዚህ ወንዶች ወደዚህ ቤተሰብ ሲገቡ የሚታያቸው ፍቅርና የሚያብለጨልጭ ህይወት ብቻ ነው። ነገር ግን እነሱ ሳይረዱት የትልቁ የቲቪ ሪያሊቲ ሾው ተዋናዮች ይሆናሉ። ዛሬ ላይ ሬጄ ማንም የማያስታውሰው ሰው ሆኗል። ሬጂ ቡሽ ጸጥታን መርጧል። ላማር ኦዶም ከተሰበረ ህይወቱ ጋር አሁንም እየታገለ ነው። ካንያ ዌስት ደግሞ ከራሱ አእምሮና ከዓለም ጋር ጦርነት ላይ ይገኛል። በሌላ በኩል ካርዳሺያኖቹስ? እነሱ አሁንም ምንም እንዳልተፈጠረ በዙፋናቸው ላይ ተቀምጠው በሚዲያው እንደ ጀግና እየተወደሱ ቀጣዩን ሰለባ እየጠበቁ ነው። ህይወትና ቤተሰብ የቴሌቪዥን ድራማ ሲሆኑ ከድራማው ፕሮዲዩሰር በስተቀር ማንም ሌላ ሰው ማሸነፍ አይችልም። ወንዶቹ ይሰበራሉ፣ እነሱ ግን ለዘላለም እያሸነፉ ይቀጥላሉ። ይህ ታሪክ ውስጣችሁን እንዳስገረመውና ከካሜራ ጀርባ የነገሮችን እውነተኛ ገጽታ እንዳሳያችሁ አምናለሁ። ከዚህ በኋላ በስክሪን ላይ የምታዩት ማራኪ ህይወት እውነት እንዳይመስላችሁ። ምክንያቱም በእያንዳንዱ ፈገግታ ጀርባ የሚደበቅ አስፈሪ እውነት አለ። ይህ ቪዲዮ ከተመቻችሁና ተጨማሪ እንደዚህ አይነት ታሪኮችን መስማት ከፈለጋችሁ ላይክ ማድረግና ቻናሌን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ሰላም ቆዩልኝ።